ክርስቶስ አምላካችን አሁን የምንጸልየውን ጸሎት እየሰማን ዝም የሚለን ኃጢአት ያስከፈለችንን ዋጋ እንድናውቀው ኃጢአት ሳንሰራ ብንለምነው የልባችንን መሻት እንደሚሰጠን እናውቃለን እናምናለንም ጭምር። ኃጢአት ሰርተን ደግሞ ስንናገረው እየሰማ ዝም የሚለን የሰራችሁት ኃጢአት ዋጋ እንዴት እንደሚያስከፍላችሁ ተመልከቱት ለማለት። ልክ አዳምና ሔዋንን አስቀድሞ በደሉን ከመስራታቸው በፊት ልመናቸውን ሁሉ ይሰማ ነበር። በደሉን ከሰሩት በኋላ ግን ማረን ሲሉት ከ5500 ዘመን በኋላ ከልጅ ልጃችሁ ተወልጄ ምን አረጋችኋለሁ? አድናችኋለሁ አለ። ተስፋን የሰጣቸው ማለት ነው። እንደሚያድናቸው ነገራቸው። እኛም ጸሎት ስንጸልይ ተስፋ ያስፈልገን። ስለተናገርን ለምን በቅጽበት አልሆነልንም አንልም። ተስፋ ይፈልጋል ጸሎት። ሁለተኛው የዳነው በተስፋ ብቻ ሳይሆን የምንጠብቀውና የምንኖረውም በተስፋ ነው። ከኛ መካከል እግዚአብሔር ቢፈቅድ ከሞትን በኋላ የት እንገባለን ብለን የምንኖር መቼም ሲኦል አይደለም ማለት እግዚአብሔር ቢፈቅድ የት እንገባለን ብለን እስኪ መንግስተ ሰማያት ይሆን? መንግስተ ሰማያት እንገባለን ብሎ መኖር ህልም ነው ወይስ ተስፋ ነው? ተስፋ ነው። እግዚአብሔርም ሰጥቶናል ይህንንም ተስፋም ጭምር። ጸሎት ብቻ ሳይሆን ግን ተስፋ የሚያስፈልገው ክርስቲያኖች ሃይማኖትም ጭምር። ሃይማኖት ቅዱስ ጳውሎስ የዕብራውያን መልእክቱ ላይ ሲናገር ይላል ተስፋ ለሚያደርጓት ጥይቅት ናት ይላል፣ የተረዳች ናት ይላል። ሰው በእምነቱ ውስጥ ሆኖ በሃይማኖት ትምህርት ላይ የተመላለሰ ዛሬ ተምሮት ያልገባው ነገር ቢኖር ተስፋ ቢያደርግ ይገለጥለታል። ነገ ይገባኛል ብሎ ቀጣይ ቀንም ቢመጣ ይገለጥለታል። ግልጽ ነው? ገብቷችኋል? ስለ ጸሎትም እንዲሁ ነው። ሰው የጸለየው ጸሎት ላይ ተስፋ ግዴታ ያስፈልገዋል። ያለ ተስፋ ጸሎት አይደረግም። ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 8 ቁጥር 24 ላይ እንዲህ ይላል፣ በተስፋ ድነናል፣ ነገር ግን ተስፋ የሚደረግለት ነገር ቢታይ ተስፋ አይደለም ይላል። እስኪ ተስፋ በሉ። የሚደረግለት ነገር ቢታይ ተስፋ አይደለም። ምክንያቱም ተስፋው ከታየ ተገኘ ማለት ነው። ያገኘነውን ነገር ለምን ተስፋ እናደርገዋለን? አንድ ሰው ዳቦ ለመግዛት ተስፋ ቢያደርግ ዳቦውን ካገኘውን በኋላ ተስፋ ያደርጋል? ተስፋ ያደረገውን ምን ስላገኘ? ዳቦ ስላገኘ። ስለዚህ ቅዱስ ጳውሎስም ምን አለ? ተስፋ የሚደረግለት ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርጋል? የማናየውን ግን በትዕግስት እንጠባበቃለን አለ። የማናየውን በምን እንጠባበቃለን? በትዕግስት እንጠባበቃለን። ስለዚህ በክርስትና ሕይወት ውስጥ ጸሎት ሁለተኛ ሊኖረው የሚገባው ነገር ተስፋ ነው ማለት ነው።